በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ ብሩክ ኒውስ አስታወቀ። በአሁን ወቅት ማስተር አብነት ከበደ በሀገራችን በሚገኝም አንድ ትልቅ ሆስፒታል ሕክምናው እየተከታተለ ይገኛል ሲልም ብሩክ ኒውስ የገለጸ ሲሆንም በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችም ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ሕክምናው ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረው አዲስ ነገር ካለም የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት፣ እናመሰግናለን ሲል አስታውቋል። ሁላችሁም እንግዲህ አሁንም ማስተር አብነት ከበደ በጸሎታችሁ አስቡት። አመመኝ ብዬ ተናግሬ አላውቅም። ነገር ግን ስጋ መጥፎን ያጋልጣል። መቀመጥ እንኳን አልችልም። ስትመረመር ይህ ነው አትባልም። ድንገት ይሰውርሃል። መለስ ስትልና ስራህን ትቀጥላለህ። ቢያንስ የስነ ልቦና ጫናው ከባድ ነው። የኢትዮጵያ ሕዝብ ይጸልይልኝ። ይህንን የተናገረው ሰሞኑን በህመም እየተሰቃየ እንደሚገኝ የተገለጸው ማስተር አብነት ከበደ ነው። በእርግጥም አንዳንድ ሰዎች የሃይማኖትን፣ የቋንቋን አሊያም የዘርን ድንበር ጥሰው ወደ ህይወታቸው ይመጣሉ። በበጎነታቸው ብዙሃንን ያሸንፋሉ። በሰውነት ብቻም ድል ይነሳሉ። ከነዚህ ኢትዮጵያውያን መካከል ደግሞ ቢኒያም በለጠ መቄዶንያን እናነሳለን። ሌላው ደግሞ ወጣትነት ያልፈተነው ወጣቱ በጎ ሰው ማስተር አብነት ከበደ ነው። ከሰሞኑን ከአንደበቱ የሰማናቸው አሞኛል የሚሉ ቃላት እንዲያ በተፈጥሮም በሰው ሰራሽ አደጋም ለተጎዱ የሚደርሰውን ወጣት ለምናውቅ ለኛ እሱን ለሚጠብቁ ተረጂዎች ጥሩ ዜና አይደለም። ይህ በእንዲህ እንዳለ ነው የማስተር አብነት ህመም አሳሳቢ ነው። ብዙ ሰው ጠይቆኛል ስለ ማስተር አብነት ህመሙን ባውቀውም በዚህ ሰዓት ግን መናገር እንደሌለብኝ ለሚጠይቁኝ ሁሉ መልሻለሁ። ህመሙ እጅግ ፈጣን የሆነ ሕክምናን ይፈልጋል። ስለዚህ ከወዳጅ አድናቂዎቹ የሚጠበቀው ነገር ነገ ዛሬ ሳይል እንዲታከም ጫና ማድረግ ነው ሲል ዶክተር አብይ የመናገሩ ነገር ደግሞ የብዙሃኑን ትኩረት ስቧል። ይህንኑ ጉዳይ በተመለከተም ዝርዝር መረጃን የምናስደምጣችሁ ሲሆን በሀገረ ቻይና እስር ላይ የምትገኘውና ሁላችንም በምናውቀው ጉዳይ ላለፉት 7 ዓመታት ፍርዷን ስትጠባበቅ የቆየችው ኢትዮጵያዊቷ ናዝራዊት አበራን ድጋሚ ላናያት ቤተሰቦቿም ድምጿን ላይ ሰሙ የህይወት ማብቂያ ውሳኔው ተፈጻሚ ሊሆን እንደሚችል መነገሩ የበርካቶችን ትኩረት ሲስብ ይህ ሁኔታም ብዙሃኑን አስደንግጧል። በቤተሰቦቿ በኩል የተሰጠው ምላሽም ማህበራዊ ሚዲያውን ለሁለት የከፈለ ሆኗል። ለመሆኑ ናዝራዊት አሁን የምትገኝበት ትክክለኛው ሁኔታ የትኛውን የሚለውን ጉዳይ ደግሞ ጉራማይሌ ሚዲያ ትክክለኛ የመረጃ ምንጮቿን አነጋግራና ከመረጃ ምንጮቿ አጣርታ ልታጋራችሁ ወዳለች። በቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ተወዳጁን ቪዲዮን ላይክ እና ሼር በማድረግም ትጀምሩ ዘንድ እየጠየቅን እነሆ በእለቱ ልታደምጣቸው ይገባሉ ወዳልናቸው ማስተር አብነትንና ወጣቷን ናዝራዊትን ወደ ተመለከቱት አበይት ጉዳዮቻችን አለፍን። እስከ ፍጻሜያችን ድረስ የተለመደው አብሮነታችሁ እንዳማረ ከኛ ጋር ይሁን። አለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ ሲደርስ የሚታወቀው ማስተር አብነት ዛሬ ላይ ጤናው ታውቋል። ማስተር አብነት ከኤኤምኤን ጋር በነበረው ቆይታ ስለ ህመሙና አሁን ስላለበት ሁኔታ ከተናገረ በኋላ የበርካቶችን ትኩረት መሳቡም ይታወቃል። ይህንኑ ተመልክቶም በሽታው ምንድነው፣ ለምን በግልጽ አይነገርም የሚሉ ጥያቄዎችም ተበራክቷል። ይህንኑ አስመልክቶም የማስተር አብነት ህመም አሳሳቢ ነው፣ ብዙ ሰው ጠይቆኛል ስለ ማስተር አብነት ህመሙንም ባውቀውም በዚህ ሰዓት ግን መናገር እንደሌለብኝ ለጠየቁኝ መልሻለሁ ሲል ዶክተር አብይ በዛሬው ዕለት ያጋራው መረጃ ብዙሃኑን አስደንግጧል፣ አነጋግሯልም። ዶክተር አብይ ቀጥሎም እንዲህ ይላል። ህመሙ እጅግ ፈጣን የሆነ ሕክምናን ይፈልጋል። ስለዚህ ከወዳጅ አድናቂዎች የሚጠበቀው ነገር ነገ ዛሬ ሳይል እንዲታከም ጣና ማድረግ ብቻና ብቻ ነው። ማስተር አብነት ከባድ ስቃይ ውስጥ እንዳለ ተናግሮ ወንድማችንን እንዳናጣው ቅድሚያ ለጤናው እንዲሰጥ ጣና እናሳድርበት ሲልም ዶክተር አብይ መልእክቱን አስተላልፏል። ይህ መረጃ ከተሰማ በኋላም በርካቶች አሁንም ማስተር አብነት ሕክምናውን እንዲከታተልና ሙሉ ለሙሉ ለራሱ ጊዜ እንዲሰጥ ጫና እያሳደሩ ይገኛሉ። እስካሁን ድረስ የህመሙ ምክንያት ምንድነው የሚለው ጉዳይ ይፋ ባይደረግም በከፍተኛ ሁኔታ እንደታመመ የተነገረው ማስተር አብነት ግን አሁን ላይ የእርዳታም ሆነ የበጎ አድራጎት ስራዎቹን ቆም አድርጎ የራሱን ጤና በመከታተሉ ረገድ ወደ ራሱ ህይወት እንዲመለስም ጥያቄዎች እየቀረቡ ይገኛሉ። መታመሙ ይፋ ከተደረገ በኋላም በተለያዩ ማህበራዊ ሚዲያዎች በርካቶች ፈጣሪ ይማርህ የሚል መልእክታቸውን እያስተላለፉለት ሲሆን አሁን ላይ ሙሉ ለሙሉ ፊቱን ወደ ህክምናው በማዞር ህክምናውን ለመከታተልና የሚደረገውን ነገር ሁሉ አድርጎ ጤናውን ለመመለስም ጥረትና ርብርብ እየተደረገ እንደሆነ ከቅርብ ሰዎቹ ያገኘነው መረጃ ያመለክታል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው።
በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እኛም እንላለን ማስተር አብነት ለብዙ ኢትዮጵያውያን የደረሰ ለብዙ ችግረኞች ተስፋን የሰጠ ሰው ነውና ፈጣሪ ጨርሶ ይማረው። ሁላችንም ፈጣሪ ይማረው እያልን ኮመንት ላይ ሐሳባችንን እናስፍር እያልን በቀጣይ ከዚሁ ከማስተር አብነት ጋር በተያያዘ የሚወጡ አዳዲስ መረጃዎችን በፍጥነት እየተከታተልን ወደ እናንተ እንደምናደርስ እያስታወስን በዚሁ ወደ ሌላኛውና በዕለቱ አነጋጋሪ ሆኖ ወደ ዋለው መረጃችን ደግሞ እንለፍ። በቻይና በእስር ላይ የምትገኘው ኢትዮጵያዊቷ ናዝራዊት አበራ ካለችበት አስቸጋሪ ሁኔታ አንጻር አሁንም በጠንካራ መንፈስ ላይ እንደምትገኝና የቅጣት ማቅለያ ይግባኟ በሂደት ላይ መሆኑን ቤተሰቦቿ አስታውቋል። በእርግጥም በዛሬው ዕለት በማህበራዊ ሚዲያው ላይ በሀገረ ቻይና እስር ላይ የምትገኘውና ሁላችንም በምናውቀው ጉዳይ ላለፉት 7 ዓመታት ፍርዷን ስትጠባበቅ የቆየችው ኢትዮጵያዊቷ ናዝራዊት አበራ ድጋሚ ላናያት ቤተሰቦቿም ድምጿን ላይ ሰሙ የህይወቷ ማብቂያ ውሳኔ ተፈጻሚ ሊሆን እንደሚችል በርካቶች መዘገባቸውን ተከትሎ ማህበራዊ ሚዲያው ላይ መነጋገሪያ ሆና መዋሏ
መናገሯም ይታወሳል። ታዲያ ይህንኑ አስመልክቶ ቤተሰቦቿም ከሰጡት ምላሽ እንደተረዳ ነው ቀደም ሲል ተላልፎባት የነበረው የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩ የሚታወስ መሆኑን አንስተዋል። በአሁኑ ወቅት ደግሞ ይህንኑ የዕድሜ ልክ እስራት ሌላ የይግባኝ ጥያቄ ቀርቦ ክትትል እየተደረገ ነው። ይህ አዲስ የይግባኝ ሂደት ለቤተሰቦቿ ትልቅ ተስፋን እንደፈጠረላቸውም ነው ቤተሰቦቿ የተናገሩት። ናዝራዊት በእስር ላይ ብትሆንም ጊዜዋን ግን ዝም ብላ እያሳለፈች አለመሆኑ ተሰምቷል። ቤተሰቦቿ እንዳረጋገጡት ከሆነም ባላት የእንግሊዝኛ ቋንቋ ክህሎት ለሌሎች እስረኞች ትምህርት እየሰጠች ሲሆን በዚህም በእስረኞች ዘንድ ከፍተኛ ተወዳጅነትን አትርፋለች። በተጨማሪም ናዝራዊት በቻይንኛ ቋንቋ የመጀመሪያ ዲግሪዋን እንደያዘችም ቤተሰቦቿ ተናግረዋል። በቅርቡም የናዝራዊት እህቶች እንዲሁም ፓይለት ወንድሟ ወደ ቻይና በመጓዝ እስር ቤት ድረስ በመሄድ በአካል አይተዋት ተመልሰዋልም ነው የተባለው። ይሁን እንጂ አንዳንድ የማህበራዊ ሚዲያ ተጠቃሚዎች ያልተረጋገጡና ከእውነት የራቁ መረጃዎችን በማሰራጨት በቤተሰቡ ላይ ከፍተኛ ድንጋጤ እየፈጠሩ በመሆኑ ህብረተሰቡ ከተጣሩ ምንጮች ብቻ መረጃን እንዲወስድም ቤተሰቦቿ ጥሪን አቅርቧል። ናዝራዊትን አስመልክቶ ሌላ መረጃ ከ4 ዓመታት በፊት በፍትህ ሚኒስቴር የወጣ ይፋዊ መግለጫ መሆኑን ታሳቢ በማድረግ የፍርድ ቤት ውሳኔ ማስታወሻ በናዝራዊት አበራ መታሰር ምክንያት እጅ የነበረባት ግለሰብን የቅጣት ውሳኔንም አመላክቷል። በቻይና ሀገር ታስራ የምትገኘው ወጣት ናዝራዊት አበራ በወቅቱ አደንዛዥ እጽ የያዘ ሻምፖ እንድትይዝ በማድረግ ወንጀል የተከሰሰችው የቅርብ ጓደኛዋ ስምረት ካሳይ ላይ የፌዴራል ከፍተኛ ፍርድ ቤት የጥፋተኝነት ውሳኔ ማስተላለፉ ይታወሳል። የፍርድ ሂደቱን ዝርዝር ስንመለከተውም ተከሳሽ ስምረት ካሳይ ለናዝራዊት አበራ ወደ ቻይና ድርሽልኝ በማለት 5 የሻምፖ እቃዎችን የሰጠቻት ሲሆን ናዝራዊት ቻይና ስትደርስ ሻምፖዎች ውስጥ አደንዛዥ እጽ ተገኝቶባታል። ይህንኑ አስመልክቶ የተላለፈው ቅጣትም ፍርድ ቤቱ ስምረት ካሳይ በሌለችበት በ15 ዓመት ጽኑ እስራትና በ100,000 ብር የገንዘብ መቀጮ እንድትቀጣ ወስኖባታል። ምንም እንኳን ይህ ውሳኔ ከተላለፈ 4 ዓመታት ቢቆጠሩም ዛሬም ድረስ ናዝራዊት በቁጥጥር ስር እንድትውል ያደረገቻት ያቺ ሴት በቁጥጥር ስር ስለመዋሏ ይፋ የተደረገ መረጃ ባይኖርም ከሰሞኑን ግን ናዝራዊትን በተመለከተ በተለያዩ ማህበራዊ ሚዲያዎች ጥያቄዎች መነሳታቸውን ተከትሎ ጉዳዩ በድጋሜ ርዕሰ ጉዳይ ሆኖ ተነስቷል። የናዝራዊት ቤተሰቦችም በኢቢኤስ ቴሌቪዥን ላይ ቀርበው ስለ ጉዳዩ ማብራሪያ የሰጡ ሲሆን አሁን ላይ ልጃቸው በፊት ከነበረው ስጋት ሙሉ ለሙሉ ነፃ መሆኗን ሲናገሩ፣ ነገር ግን አሁንም የፍርድ ሂደቱን ለማቅለልና ነፃ ሆና ወደ ሀገሯ የምትመለስበትን ሂደት ለመፍጠር ጥረቶች እየተደረጉ ስለመሆናቸው ተነግሯል። ከዚህ ቀደም የሀገሪቱ ጠቅላይ ሚኒስትር አብይ አህመድም በጉዳዩ ላይ ጣልቃ ገብተው ናዝራዊትን ለማስፈታት ጥረት እያደረጉ ነው የሚሉ መረጃዎች በተደጋጋሚ ጊዜ ሲሰራጩ እንደነበረ ይታወሳል። ይህም ግን ከእውነትነት የራቀ አሊያም ደግሞ እውነትነቱ የተረጋገጠ ስለመሆኑ መረጃ የሰጠ አካል ዛሬም ድረስ የለም። አሁን ላይ ከናዝራዊት ጋር ተያይዞ መረጃዎች በይፋ እንደሚያሳዩት ከሆነ በፍጹም ደህንነት ላይ እንደምትገኝ ቢገለጽም በማህበራዊ ሚዲያው ግን የሚሰራጩ ሐሰተኛ መረጃዎች አደገኛ ሁኔታ ውስጥ እንደምትገኝና ሕይወቷንም ልታጣ ጥቂት ጊዜያቶች ብቻ እንደቀራት በርካቶች በማህበራዊ ሚዲያ ገጻቸው ላይ ማጋራታቸውን ተከትሎ ጉዳዩ መጥራት ስላለበት ይህንኑ አስመልክተን እኛም ቤተሰቦቿንም ጭምር አነጋግረን ያገኘነውን መረጃ ነበረ ታደምጡት ዘንድ ወደ እናንተ ያደረስነው። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘትና ለመከታተልና መሰል መሰናዶዎችን ለማድመጥ ጉራማይሌ ሚዲያ ዩቲዩብ ቻናላችንን ያልተወዳጃችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ትወዳጁን ዘንድ በአክብሮት ጠየቅን። ሀሳብ አስተያየታችሁ ብርታታችን ነውና በመረጃዎቻችንና በመሰናዶቻችን ላይ የሚኖራችሁን ማንኛውም አይነት ሀሳብ አስተያየት የኮመንት መስጫ ሳጥኑ ላይ ያስቀምጡልን። ተደራሽነታችን ይሰፋ ዘንድም ላይክና ሼር በማድረግ አበርቱን እያልንም ተሰነባበትን። በመሰል ትኩስ አዳዲስና ወቅታዊ የሆኑ ሀገራዊ መረጃዎችና መሰናዶዎች በድጋሚ እስክንገናኝም ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሆን ዘንድ እየተመኘንና በወንድማችን ማስተር አብነት ምህረቱን እንዲሁም በቻይና ሀገር በእስር ላይ ለምትገኘው